ታሪኩ የሚጀምረው አሩካ በትምህርት ቤት ውስጥ ያሉን የጫማ ማስቀመጫ ሳጥኗን ስትከፍተው ነው። ነገር ግን ጫማውን ልታገኘው አልቻለችም። በዚህ ጊዜ አይባ የተባለ ልጅ ለምን እስካሁን ወደ ቤት እንዳልሄደች ይጠይቃታል። አሩካም ሰው እየጠበቀች እንደሆነ ትመልስለታለች። ከዚያም አሩካ የትምህርት ቤት ጫማዋን እንደለበሰች ወደ ቤት መጓዝ ትጀምራለች። መንገድ ላይ ሳለች ጥቂት ሴቶች ያስቆሟታል። እዚህ ጋር እነዚህ ሴቶች የአሩካን ጫማ እየወሰዱት እንደሆኑ እና እሷን ለማበሳጨት ሲሉ ጫማዋን ጉድጓድ ውስጥ እንደጣሉት እንመለከታለን። አሩካ ጫማውን ልታወጣ ወደ ታች ስትወርድ ተንሸራታ ትወድቃለች። ከዚያም ሶስቱ ሴቶች ቁሳቁሶቿን ከቦርሳ አውጥተው ይጥሉባታል፣ መጽሐፍቷንም ይበጣጥሳሉ። በመቀጠል አንዷ ሴት ይህን ሁሉ የሚያደርጉት አሩካ አይባ የተባለውን ልጅ ታይኮ ከምትባል ጓደኛቸው ላይ ስለቀማችው እንደሆነ ይነግሯታል። በዚህ ጊዜ ኮጃ የተባለ ልጅ መጥቶ ታይኮንና ሌሎቹንም ይዞ ከዚያ ይወጣል። አሩካ ቁሳቁሶቿን ሰብስባ ወደ ቤት ትመለሳለች። የአሩካ ታናሽ እህት ሾኮ እሷን በዚያ ሁኔታ ስታይ ታላቅ እህቷን መስደብ ትጀምራለች። አሩካ እቅፍ አድርጋት እንዳትፈራ ትነግራታለች። የአሩካ ቤተሰቦችም ልጃቸውን ያቅፏታል። በሚቀጥለው ቀን የአሩካ አባት አቤቱታ ለማቅረብ ወደ ትምህርት ቤት ይሄዳል። ከአሩካ የክፍል መምህር ጋር ይነጋገራል። ነገር ግን ይቺ ሚናሚ የተባለች መምህር ብልጥ ናት። ከሌሎች ተማሪዎች ጋር ወደ ችግር ውስጥ መግባት አትፈልግም። በሚቀጥለው ትዕይንት አሩካ ወደ ክፍሏ ትመለሳለች። የታይኮ ሶስት ጓደኞች የአሩካን ዴስክ ይከትፉታል። በላዩም ላይ የትም ሂጂ ሙቺ ብለው ጻፉበት። በዚያው ጊዜ የአሩካ አባት ወደ ቤት እየተመለሰ ነበር። ኮጃና ጓደኞቹ በትልቅ መዶሻ ይመቱታል። እሱም ከደረጃው ላይ ይወድቃል። ኮጃ በጫማው ላይ ስለታም ነገሮችን ያደርጋል። ይህም የአሩካ አባት ላይ ከባድ ጉዳት ያደርስበታል። የአሩካ አባት ከወደቀ በኋላ ኮጃ ከጓደኞቹ ጋር እየሳቀ ይሸሻል። ከዚያም በክፍል ሰዓት ኮጃ የሞተ ቁራ በአሩካ ዴስክ ውስጥ ያደርጋል። ስለሆነው ነገር ለመምህራቸው ለሚናሚ መንገድ ይጀምራል። ነገር ግን ሚናሚ ምንም ግድ አይሰጣትም። እሷም ሳታቋርጥ መጻፏን ትቀጥላለች። በዚህ ጊዜ አይባ ታይኮን ይህ ሁሉ እንዲሆን የምታደርጊው አንቺ አይደለሽ ለምን አታቆሚውም ይላታል። ኮጃም ታይኮ እንዳላደረገችውና ያደረገው እሱ ራሱ እንደሆነ ይመልሳል። በመካከላቸውም ጥል ይጀምራል። ነገር ግን ኮጃ ተመልሶ ዲስኩ ላይ ተቀመጠ። ከዚያም አሩካ ወደ ቤት ስትደርስ አባቷ በመውደቁ ምክንያት ጀርባው በክፉ ሁኔታ እንደተጎዳ አየች። ነገር ግን አሩካ በውስጧ እንዲህ አይነት ነገር ማን ሊያደርግ እንደሚችል ታውቃለች። የአሩካ አባት ነገ ወደ ትምህርት ቤት እንዳትሄድም ነገራት። እናቷም እስከ ምርቃት ድረስ ወደ ትምህርት ቤት እንዳትሄድ ከለከለቻት። ከጥቂት ቀናት በኋላ ሾኮ ለአያቷ በስልክ አሩካ ትኩሳት እንዳለባት ትነግረዋለች። እንደተለመደው እናቷ የአሩካን ትኩሳት ታበርዳለች። ሙሉ በሙሉ ስላልዳነች ወደ ትምህርት ቤት መሄድ እንደሌለባት ነገረቻት። ነገር ግን በእውነቱ አሩካ በጥሩ ሁኔታ ላይ ነበረች። በተመሳሳይ ጊዜ ታይኮና ጓደኞቿ ለአሩካ ሌላ ዲስክ ይሰጧታል። አሩካን ለብዙ ቀናት የማንገላታት እድል ስላላገኙ በጣም ደብሯቸዋል። ለዚያም ነው ሩሚ የምትባል ሴት ልጅ ወደ አሩካ ቤት ሄዳ ወደ ትምህርት ቤት እንድትመለስ እንድታሳምናት የሚጠይቋት። ካልተሳካላት ደግሞ እሷ ራሷን እንደሚያንገላቱ ማስጠንቀቂያ ሰጧት። በሚቀጥለው ቀን ሩሚ አሩካን ለመገናኘት ወደ ቤቷ ሄደች። ሩሚ አሩካን ስለ ሁኔታዋ ጠየቀቻት። ሩሚ ምስሉን ለነዚያ ሴቶች ማስረጃ አድርጋ ለማሳየት በሚስጥር ልትቀርጻት ሞከረች። ነገር ግን አሩካ በትክክለኛ ጊዜ አስቆመቻት። ከዚያም አሩካ በእውነት እንዳልታመመች እንደምታውቅ እውነቱን ነገረቻት። ወደ ትምህርት ቤት እንድትመለስም ትለምናታለች። አሩካ ወደ ትምህርት ቤት ካልተመለሰች እነዚህ ሴቶች እሷን ማጥቃት እንደሚጀምሩ አስረዳቻት። ነገር ግን አሩካ ወደዚያ ትምህርት ቤት ዳግመኛ እንደማትመለስ ነገረቻት። በሚቀጥለው ቀን የታይኮ ሶስት ጓደኞች ሩሚ በመኝታ ክፍል ውስጥ ቆለፉባት። ሩሚ በእውነት አሩካን ለመገናኘት እንደሄደች ነገረቻቸው። ነገር ግን ሶስቱ ሴቶች ጨርሶ አላመኗትም። ከዚህ ጀምሮ ሩሚ አዲሷ መጫወቻቸው እንደምትሆን ይወስናሉ። ታይኮ እዚያው አብራቸው ትቆያለች። ነገር ግን እንደተለመደው ምንም አታደርግም። በፊቷ የሚሆነውን ሁሉ በዝምታ ስትመለከት ትኖራለች። በዚህ ጊዜ አሩካ ከሾኮ ጋር ወደ ውጭ ወጣች። ፎቶ የሚያነሳውን አይባን ታገኘዋለች። አሩካ አይባን ለሾኮ አስተዋወቀችው። አይባ የሁለቱን እህትማማቾች ፎቶ በአንድ ላይ አነሳቸው። ወደ ትምህርት ቤት ይመለሳሉ። ሩሚ አሁን የአመፀኞቹ ሰለባ ሆናለች። በዚህ ጊዜ ታይኮ በሰው ሁሉ ፊት የሩሚን ፀጉር መቁረጥ ትጀምራለች። ሌሎቹም እየሳቁ ይመለከታሉ። ነገር ግን አስገራሚው ነገር ሩሚ በደረሰባት ነገር ጨርሶ እንደተጎዳች አለማመኗ ነው።
በዚህ ሰዓት በአእምሯ እንደተረበሸች ታምናለች። ጸጉሯን ከቆረጠችው በኋላ ታይኮ አሁን ምን ተሰማሽ ስትል ጠየቀቻት። ሩሚ አሁን ጥሩና ቀለል ያለ ስሜት ይሰማኛል ስትል ትመልሳለች። በዚህ ጊዜ ከሴቶቹ አንዷ ሩሚ ምንም ቢፈጠር አሩካን ወደ ትምህርት ቤት መመለስ እንዳለባት ትናገራለች። ሩሚ አሩካን እንደምትጠላና ልትገርላት እንደምትፈልግም ተናገረች። በተመሳሳይ ጊዜ አይባና አሩካ ጓደኞች ይሆናሉ። አብረው ወደ ውጭ ይወጣሉ። ከመውጣታቸው በፊት ሾኮ ለአሩካ አብል ትሰጣታለች። አሩካ አብሉን በጣም ወደዋለች። ከዚያ በኋላ አሩካና አይባ አብረው በከተማው ውስጥ መዞር ይጀምራሉ። ወደ ወንዙም ይሄዳሉ። በዚያም እጆቻቸው በአጋጣሚ ይነካካሉ። ከዚያም ብዙ ቦታዎችን ይጎበኛሉ። በመጨረሻ ማታ ላይ ወደ ቤት ተመለሱ። መንገድ ላይ የታይኮን ሁለት ጓደኞች አዩአቸው። እነሱም በጣም ፈርተዋል። ፊታቸውን ሸፍነው ይሸሻሉ። ከዚያም አሩካ ቤቷ በእሳት እየተቃጠለ እንደሆነ አስተዋለች። ወደ ቤቱ ስትሮጥ ቤቱ ሙሉ በሙሉ በእሳት እንደተያዘ ታያለች። ቤተሰቧና ታናሽ እህቷ ሾኮ በተቃጠለው ቤት ውስጥ ተይዘዋል። አሩካ ልታድናቸው ወደ ውስጥ ለመግባት ስትሮጥ ሌሎች ሰዎች ይከለክሏታል። በዚህ ጊዜ አምቡላንሶችና የእሳት አደጋ መኪኖች ቦታው ይደርሳሉ። አይባ ለማዳን በፍጥነት ወደ ቤቱ ይገባል። ከጥቂት ጊዜ በኋላ አይባ ሾኮን በክንዱ አቅፎ ይወጣል። የሾኮ ሙሉ አካል ተቃጥሏል። ወዲያውኑ ወደ ሆስፒታል ተወሰደች። አሩካ ይህን ሁሉ ስታይ ከመጮህ ውጪ ምንም ማድረግ አልቻለችም። ከጥቂት ጊዜ በኋላ የአሩካ ቤተሰቦች በእሳቱ ተቃጥለው ይሞታሉ። አያቷም ሊደግፋትና አጠገቧ ሊቆም ይመጣል። በተመሳሳይ ጊዜ ሾኮ ሆስፒታል ትገባለች። ሙሉ አካሏም ተጠቅልሏል። ሁኔታውም አሁን በጣም አሳሳቢ ነበረ። በዚህ አደጋ ምክንያት የአሩካ አያት ከእሷ ጋር መኖር ይጀምራል። በሚቀጥለው ቀን ታይኮ ወደ ትምህርት ቤት ለመሄድ ትዘጋጃለች። እናቷ ቤቱን ያቃጠለችው ልጅ የክፍል ጓደኛዋ እንደሆነች ትነግራታለች። ወደ አሩካ ሄዳ አጠገቧ መቆም እንዳለባትም ትነግራታለች። ታይኮ ተስማምታ ወጣች። በሌላ በኩል ኮጃ ጓደኞቹና የታይኮ ጓደኞች የሆኑት 3 ሴቶች አብረው ተቀምጠዋል። ሁሉም ደንግጠዋል። ከሴቶቹ አንዷ አሁን ሁላችንም እንሞታለን ትላለች። ሩሚም ከእነሱ ጋር እዚያ አለች። ነገር ግን በእሷ ዘንድ ምንም አይነት ፍርሃት የለም። በኋላ በክፍል ውስጥ ታይኮ ዴስኳ ላይ በዝምታ ተቀመጠች። አእምሯ የታወከ ሩሚ ወደ እሷ ቀርባ በዚያ ቀን ወደ ቤት መሄድ አልነበረባትም ስትል ትናገራለች። አእምሯ የታወከ ሩሚ መሳቅ ጀመረች። ከዚያ በኋላ መምህራቸው ሚናሚ ከሩሚ ጋር ተነጋግራ ከነዚህ አደገኛ ልጆች እንድትርቅ ትመክራታለች። እንደ መጫወቻ ሜዳ ያሉ የመዝናኛ አማራጮች እዚህ የሉ። በትምህርት ቤት ውስጥ የሚያደርጉት ጉልበተኝነት እንኳ ለመዝናናት ብቻ የሚያደርጉት ነገር ነው። ቤት ውስጥ ሩሚ በዝምታ ተቀምጣ ለታይኮ ስዕሎችን ትስልላታለች። ለሷ ብዙ ስዕሎችን ትስላለች። የቅርብ ጓደኛዋ መሆን ትፈልጋለች። በዚህ ትንሽ ከተማ ውስጥ በረዶ መውረድ ይጀምራል። በሚቀጥለውም ቀን ሙሉ ከተማዋ በበረዶ ትሸፈናለች። በዚያ ቀን በትምህርት ቤት አሩካ እንደገና ወደ ትምህርት ቤት ስትመጣ በማየታቸው ሁሉም ይደነግጣሉ። አይባ ወደ እሷ ቀርቦ ወደ ትምህርት ቤት ለመምጣት ራሷን ማስገደድ እንደሌለባት ይነግራታል። አሩካውንም በአዘንና በድንጋጤ ውስጥ ተጠቅልላለች። በደንብ መናገር እንኳ አትችልም። ታትሺባና ወደ አሩካና ወደ ሌሎቹ 2 ልጆች ትቀርባለች። አሩካንም ወደዚያው ጉድጓድ እንደገና ይወስዷታል። የአሩካን ቤተሰብ ከገደሉ በኋላም ቢሆን ታትሺባና አሁንም አልረካችም። አሩካ ላይ እንደገና ጉልበተኝነት ማሳየት ትጀምራለች። ወደ ጉድጓዱን ውስጥ ትመታታለች። ከዚያም ታትሺባና ወደ ጉድጓዱ ውስጥ ገብታ ሌሎች 2 ሴቶችን ወደ ታች እንዲወርዱ ትጠራቸዋለች። ቢላዋ አውጥታ እሷም ሁልጊዜ ስለሞት ታስብ እንደነበር ትናገራለች። ነገር ግን የአሩካና ስትቃጠልና ስትሞት ስታይ ሞት ምን ያክል አሳማሚ እንደሆነ በመጨረሻ ተረድታለች። በዚህ ጊዜ ታትሺባና አሩካን ይዛት አሁን የሷ የመሞት ተራ እንደሆነ ትነግራታለች። ነገር ግን አሩካ ሚስማር ጥላ መሬት ላይ ትወድቃለች። የታትሺባናን አይን ትወጋለች። ሌሎች 2 ሴቶች ይህንን ሲያዩ በፍርሃት ይደነግጣሉ። ከዚያም አሩካ አጠገቧ የነበረውን እንጨት ጨብጣ ታትሺባናን መምታት ትጀምራለች። ታትሺባና እስክትሞት ድረስ መምታቷን ቀጠለች። ከዚያ በኋላ አሩካ ቢላዋውን ይዛ ወደ ሌሎቹ 2 ሴቶች ትንቀሳቀሳለች። እነሱም በፍርሃት መጮህ ይጀምራሉ። ነገር ግን በአካባቢው የሚሰማቸው ማንም የለም። በዚህ ባዶ ቦታ ላይ ከሴቶቹ አንዷ እንድታቆም ትለምናታለች። እሷ ምንም እንዳላደረገች ትነግራታለች። እውነተኛው ወንጀለኛ ኮጃ እንደሆነም ትነግራታለች። ነገር ግን አሩካ አታቆምም። ሁለቱንም ትገድላቸዋለች። በሚቀጥለው ቀን በትምህርት ቤት
ታትሺባና እና ሌሎቹ ሁለት ሴቶች ትላንት ከጠፉ ጀምሮ እንዳልመጡ ሁሉም ሳወቀ። ሰዎች ሶስቱ አብረው ከተማዋን ለቀው እንደሄዱ ይገምታሉ። በዚህ ጊዜ የፖሊስ መኪና ወደ ትምህርት ቤቱ ይደርሳል። ኮጃና ጓደኞቹ ደንግጠዋል። አይባ ፍርሃታቸውን ያስተውላል። ኮጃ ወዲያኑ ትምህርት ቤቱን ለቆ ይወጣል። ነገር ግን መንገድ ላይ ያለ ከአሩካ ጋር ይጋጫል። እዚህ ምን እያደረገች እንደሆነም ይጠይቃታል። ነገር ግን አሩካ በእውነቱ አንድ ጊዜ እንደመታችው አያውቁም። አሩካ እንደገና ትመታዋለች፣ ከባድ ጉዳትም ታደርስበታለች። እሱ መሬት ላይ መጎተት ይጀምራል። ኮጃ ከከፍተኛ ቦታ ወድቆ ይሞታል። በሚቀጥለው ቀን አይባ አሩካን ለመጠየቅ ወደ ቤቷ ይሄዳል። አሩካውንም ከአልጋዋ አልወጣችም። አያቷ ከአይባ ጋር ተነጋግሮ ከተመረቀች በኋላ አሩካንና ሾኮን ይዞ ወደ ቶኪዮ እንደሚመልሳቸው ይነግረዋል። በተመሳሳይ ጊዜ ሩሚ ከአክስቷ ጋር ትቆያለች። ከኮጃ ጓደኞች ስልክ ይደርሳታል። የታይኮ ጓደኞች የሆኑ ሶስቱ ሴቶች እንደጠፉ ይነግሯታል። አሁን ደግሞ ኮጃም ጠፍቷል። የዚህ ሁሉ አድራጊ በእርግጠኝነት አሩካ እንደሆነች ይነግራታል። ቀጣይ ሰለባቸው እሷ ልትሆን እንደምትችልም ይናገራል። ነገ ራሳቸው ሄደው አሩካን እንደሚገድሏት ይነግራታል። ሩሚንም ከእነሱ ጋር እንድትቀላቀል ይጠይቃታል። ሩሚ ግን ይህን ሁሉ አታምነው። በሚቀጥለው ቀን አሩካ ብቻዋን ትወጣለች። አሁን የኮጃ ሁለት ጓደኞች በሚስጥር ይከተሏታል። አሩካ መንገድ ላይ አበቦችን ለመመልከት ስትቆም ከልጆቹ አንዱ በቀስት ያጠቃታል። ነገር ግን አይመታትም። ስለዚህ አሩካ ትሮጣለች። ከዚህ በኋላ ሁለቱ ልጆች አሩካን መፈለግ ይጀምራሉ። ከእነሱም ጋር ሽጉጥና ቀስት አለ። ተክሂን የተባለው ልጅ አሩካን ያገኛታል። በሽጉጥ እያስፈራራት ማጥቃት ይጀምራል። በዚህ ጊዜ አሩካ ሽጉጡን ጨብጣ መሬት ላይ ትወድቃለች። እሱ በእመም ይጮሃል። ሽጉጡን ጥሎ ጥፍሮቹን ለመያዝ ይሞክራል። በዚህ ጊዜ ሁለተኛው ልጅ መጥቶ በአሩካ ላይ ይተኩሳል። ነገር ግን ቀስቱ የራሱን ራስ ይመታዋል። በዚህ መስቀልቅል ውስጥ ተእኪን የተባለው ልጅ ይገደላል። ከዚህ በኋላ አሩካ ሁለተኛውን ልጅ በቀስት እሱንም ትገድለዋለች። በዚህ ጊዜ የኮጃ ቤተሰቦች ወደ መምህር ሚናሚ ሄደው ልጃቸው የት እንዳለ ይጠይቃሉ። ከሚናሚ ጋርም መጣላት ይጀምራሉ። በሌላ በኩል አሩካ በርካታ ሰዎችን ከገደለች በኋላ ወደ ቤት ትመለሳለች። አያቷም ሲያያት ይፈራል። ነገር ግን ምንም አይጠይቃትም። በሚቀጥለው ቀን አይባ አሩካን ለመገናኘት ይመጣል። አብሮ ይወጣሉ። ቀደም ሲል ወደ ሄዱበት ወንዝ ይሄዳሉ። አሩካ እመሟን ከዚህ በላይ መሸሸግ አትችልም። በፊቱ ወድቃ ትጮኻለች። አይባ ያጽናናታል። ለአሩካ ያለውን ፍቅርም ይገልጽላታል። ሁልጊዜም እንደሚጠብቃት ይናገራል። በዚህ ጊዜ አይባ ትምህርቱን ለመጨረስና እዚያ ለመኖር ወደ ቶኪዮ እንደሚሄድ ለአያቷ ይነግራል። በዚያች ሌሊት ሳይኮና ሩሚ ወደዚያ ጉድጓድ ይሄዳሉ። እዚያም በበረዶ የተሸፈኑ 3 አስክሬኖችን ያገኛሉ። ይህን ትዕይንት ስታይ በጣም ትፈራለች። ወዲያውኑ ወደ ታይኮ ትደውላለች። ነገር ግን ታይኮ ጥሪዋን በሙሉ ችላ ትለዋለች። ከዚያም ሩሚ ለጭካኔው በተጋለጠችበት ቀን አሩካን መግደል እንደምትፈልግ ተናግራ እንደነበር እናውቃለን። ኮጃና ሌሎቹ ይህንን ሲሰሙ ወደ እሷ ቀርበው ይጮሁባት ጀመር። የማይሆን ነገር መናገሯን እንድታቆም ይነግሯታል። ታይኮ ይህንን ሁሉ ብትሰማ ምንም አይነት ተቃውሞ አላሳየችም። ሩሚ የጮች አሁን እየሞተች እንደሆነ ትናገራለች። አሩካ ጓደኞቿን ኮጃንና ጓደኞቹንም እንደገደለቻቸው ለታይኮ ትነግራታለች። ታይኮ አታምናትም። አሩካ እንድትገድላት የሚያደርግ ምንም ነገር አድርጋ እንደማታውቅም ትናገራለች። ሩሚ መልሳ ታይኮ ለዚህ ሁሉ ምክንያት እንደሆነች ትናገራለች። ታይኮ አይባን ከእሷ ስለቀማቻት አሩካን ትጠላው እንደነበር ትናገራለች። ነገር ግን ታይኮ አይባ የተባለውን ተስፋ የቆረጠ ልጅ መቼም ወዳው እንደማታውቅ ትናገራለች። ከዚህ በኋላ ታይኮ ለሩሚ እብድነሽ ሙቺ ትላታለች። ሩሚ በጣም ተናዳ ለታይኮ የሳለችውን ስሎች በሙሉ ትበጣጥሰዋለች። ከዚያም ትዕይንቱ ወደዚያ ቀን ይመለሳል። ሳይኮና ሩሚ በእውነት ጋዝ ተሸክሞ የአሩካን ቤት ለማቃጠል ይሄዱ ነበር። ኮጃና የታይኮ ጓደኞች ከእሷ ጋር እየሄዱ በሆነው ነገር ይደሰቱ ነበር። ታይኮም ከእነሱ ጋር ነበረች። ነገር ግን ነገሩ አሰልቺ ሆኖ አገኘችው። ስለዚህ ወደ ቤቷ ለመመለስ ወሰነች። በዚህ ጊዜ ታይኮ ተጸጽታ ሩሚንና በዚያ ቀን ከእሷ ጋር የነበሩትን ሁሉ ባስቆመቻቸው ብላ ትመኛለች። በዚያው ቀን ታይኮ ሩሚ ከአሩካ ቤት የሰረቀችውን ጋዝ ለመመለስ ትሄዳለች። ወደ አሩካ ቤት ደርሳ ትጠራታለች። ነገር ግን ማንም ሳይወጣ ሲቀር ታይኮ ጋዙን ይዛ ለመመለስ ዘወር ትላለች። በዚህ ጊዜ አሩካ ከአያቷ ጋር ከሆስፒታል በባስ ትመለሳለች። አሩካ ታይኮን እዚያ ስታያት ታይኮ ወደ እሷ ቀርባ ጋዙን ትመልስላታለች።
አሩካ ይህ ዘፈን የድሮ ትዝታዎችን እንደሚያስታውሳት ትናገራለች። ታይኮ እንደዚህ ከተነጋገሩ ብዙ ጊዜ እንደሆነ ትነግራታለች። ሁለቱም እንደ ድሮ የቅርብ ጓደኛሞች አብረው ማውራት ይጀምራሉ። ከዚያም አሩካ ለመጀመሪያ ጊዜ ወደ ትምህርት ቤት የመጣችበትን ቀን ታስታውሳለች። ታይኮ በስነ ስርዓት ያናገረቻት የመጀመሪያው ሰው እንደነበረች ትነግራታለች። አሩካ ታይኮ ጥሩ ጓደኛዋ እንደነበረች፣ ነገር ግን አይባን ከእሷ ስትወስድባት አሁንም እንዳስቀየመቻት ትናገራለች። ታይኮ ይህ እውነት እንዳልሆነና አይባን መቼም ወዳው እንደማታውቅ ትናገራለች። ይህን ካለች በኋላ ታይኮ ዝም ትላለች፣ እውነቱንም አትናገርም። ከዚያም ታይኮና አሩካ በደስታ እርስ በርስ ሲነጋገሩ የሚያሳይ ያለፈ ትዕይንት እንመለከታለን። ነገር ግን ከዚያ አይባ መጥቶ አሩካን ለይቶ ይዟት ይሄዳል፣ ያናግራታል። እሷም ይህንን ታያለች። ታይኮ አሩካ አጠገቧ እንድትሆንና እንዳትተዋት ብቻ ትፈልግ እንደነበር በውስጧ ታስባለች። በዚህ ጊዜ አሩካ ለታይኮ የቀረውን ሕይወቷን በጥሩ ሁኔታ ብትኖር እንደሚሻላት ትነግራታለች። ታይኮ ይህንን ስትሰማ ጥፋቷን በሙሉ ትረዳለች። በአሩካ እግር ስር ወድቃ ይቅርታ እንድታደርግላትም ትለምናታለች። ከዚህ በኋላ ታይኮ ልቧ ተሰብሮ ወደ ቤቷ ትመለሳለች። አእምሯ የታወከው ሩሚ ከጀርባዋ አጥቅታ ልትመታት ትሞክራለች። ታይኮ ለምን ይህን እንደምታደርግ ትጠይቃለች። ታይኮ ቢለዋውን እንደገና ወጣች፣ ነገር ግን ሩሚ እግሯ ላይ ትመታታለች። ከዚህ በኋላ ሩሚ ታይኮን በድንጋይ ትመታታለች። እሷ መሬት ላይ ወደቀች። አእምሯ የታወከው ሩሚ እየሳቀች ታይኮን እንደገና ልትመታት ትቀርባለች። ነገር ግን ታይኮ መታ ከእሷ ታርቃታለች። ሁለቱ እንደገና ይጣላሉ። ሩሚ ታይኮን ልትመታት ወደ እሷ ትሮጣለች። ታይኮ የሩሚን ፊት በቢለዋ ትቆርጣለች። ነገር ግን ሩሚ አታቆምም። ታይኮ ደረቷ ላይ ትመታታለች። ይህም ታይኮ በቦታዋ እንድትወድቅ ያደርጋታል። ሩሚም ትሸሻለች። አይባ ወደ አሩካ ደውሎ አሩካ ከተመረቀች በኋላ ወደ ቶኪዮ ስለምትሄድ እሱም ከእሷ ጋር እንደሚሄድ ይናገራል። ነገር ግን አሩካ ይህ እንደማይሰራ ትነግረዋለች። አይባ ለምን እንደሆነ ይጠይቃል። አሩካን መልሳ በረዶ ሲቀልጥ ትረዳዋለህ ትላለች። በዚህ ጊዜ የአይባ እጆች በደም ተሸፍነው እንመለከታለን። እሱ ራሱ ከአእምሮ በሽተኛ ያነሰ አይመስልም። አሩካ ቤተሰቧን መርጣ እሱን እንደተወችው ትነግረዋለች። እሱም በንዴት ስልኩን ይሰብረዋል። ከዚያም አይባ ያሰቃይ ወደ ነበረው አያቱ ይሄዳል። አያቱም አባቱን በተመሳሳይ መንገድ ገድሎት እንደሆነ ይጠይቀዋል። እሱም አዎ ይላል። አባቱ እናቱን በየቀኑ ይመታት ስለነበር እንደጨረሰው ያብራራል። ነገር ግን ከዚያ በኋላ እናቱን ማንም አልመታትም። ለዚያ ነው እናቱንም የገደላት። ከዚያም አይባ ለአያቱ እሱንም ስለሚገድለው ይቅርታ ይጠይቃል። አንድን ሰው በሚወድበት ጊዜ ሁሉ ምን ማድረግ እንዳለበት እንደማያውቅ ይናገራል። አሁን ደግሞ አሩካ ቤተሰቧን መርጣ እሱን እንዳስቀየመችው ይናገራል። ከዚያም አይባ ነገ ከአሩካ አያት ጋር እንደሚገናኝ ይናገራል። ማለትም አእምሮ በሽተኛው አይባ አሁንም ለመግደል አቅዷል። በተመሳሳይ ጊዜ ሩሚ በደም ተሸፍና ወደ ክፍሏ ትመለሳለች። እናቷም ይህን ስታይ በሩን እንድትከፍትላት ትጠይቃታለች። ነገር ግን ሩሚ እናቷን በቢለዋ ታስፈራራታለች ወይም እንድትሄድ ትነግራታለች። እናቷ ምንም ቢፈጠር ሁልጊዜ ከእሷ ጋር እንደምትቆይ ትናገራለች። በሚቀጥለው ቀን የጠፉት ልጆች ወላጆች በሙሉ ወደ ትምህርት ቤቱ ተወካይ ይሄዳሉ። ሁሉም በአንድ ክፍል ውስጥ እንደነበሩ እና ከትምህርት በኋላ እንደጠፉ ይናገራሉ። ሚናሚን መክሰስና እሷ ለዚህ ምክንያት እንደሆነች መክሰስ ይጀምራሉ። እንደ እውነቱ ከሆነ ግን እነዚህ ልጆች ባልደረቦቻቸውንና ሚናሚን ጭምር ያንገላቱ ነበር። ይህም የድሮዋን ሚናሚ ቁስል ከፈተው። ያለፈው ድንጋጤ እንደገና ተመለሰባት። ከእንግዲህ ልትጋፈጣቸው አልቻለችም። አሁን ወላጆች እንኳን ሚናሚን እንደተበላሸች አድርገው ማየት ጀምረዋል። ሚናሚ ወደ ኋላ መመለስና መሸሽ ትጀምራለች። በረዶ በከባድ ማሽኖች የሚጎትት መኪና አለ። ሚናሚ በእሱ ስር ትጨፈለቃለች። በተመሳሳይ ጊዜ አሩካ ታናሽ እህቷን ሾኮን ለመገናኘት ወደ ሆስፒታል ትሄዳለች። ነገር ግን ሩሚ ከሷ በፊት ትደርሳለች። ሩሚ ሾኮን በህይወት ለማቃጠል አሁንም እንደገና ጋዝ እየረጨችባት ነው። አሩካ በድንገት ስትመጣ በአሩካና በሩሚ መካከል ብርቱ ጥል ይጀምራል። አሩካ ሩሚን በአንገቷ ይዛት ማሰቃየት ትጀምራለች። ነገር ግን በተመሳሳይ ጊዜ የሾኮ ሁኔታ በድንገት ይባባሳል። በዚህ ምስቅልቅል ውስጥ ሩሚ ማምለጥ ትችላለች። ከጥቂት ጊዜ በኋላ አይባ አሩካን ለመገናኘት ወደ ሆስፒታል ይደርሳል። በዚህ ጊዜ አንዲት ነርስ ወደ አሩካ እየሮጠች መጣ በአያቷ ላይ አስከፊ ነገር እንደተከሰተ ትነግራታለች። አሩካ እሱን ለማየት ስትሮጥ በክፉ ሁኔታ ተደብድቦ ታገኘዋለች። ወዲያውኑ ወደ ቀዶ ጥገና ክፍል ይወስዱታል። በዚህ ጊዜ አሩካ በአይባ ላይ መጠራጠር ትጀምራለች። ደም የሚፈሰውን እጆቹን ታያለች። አሁን አሩካ ለዚህ ሁሉ ምክንያት
አይባ እንደሆነ እርግጠኛ ሆናለች። አይባ ይህ የድሮ ቁስል እንደሆነ ሊያስረዳት ይሞክራል። ይህንን ሁሉ ያደረገው ስለ አሩካ ብሎ እንደሆነ ይናገራል። ነገር ግን አሩካ ፈርታ ወደ ኋላ ትመለሳለች። አታምነው። በዚህ ጊዜ ሩሚ እንደገና ትመለሳለች። ሩሚ ለአሩካ ሁሉንም ነገር መናዘዝ ትጀምራለች። በአሩካ ቤት ላይ ጋዝ እንዴት እንደረጨች ታስረዳታለች። የአሩካ እናት ስትመጣም በእሷ ላይ ጋዝ ረጨችባት። ከዚያ በኋላ ኮሻ በእሳት ያስፈራራቸዋል። ነገር ግን እሳቱ በስህተት ያዛቸውና ሁሉም ነገር ከቁጥጥር ውጪ ሆነ። ቤቱን ካቃጠሉ በኋላ ሩሚና ከእሷ ጋር የነበረው ሰው ሸሹ። ይህን ሁሉ ስትሰማ የአሩካ ንዴት በውስጧ ይነዳል። ሩሚን ለመግደል ወደ እሷ ትሮጣለች። ነገር ግን ሩሚ አሩካን ወዷ ላይ በቢለዋ ትወጋታለች። አይባ ይህን ሁሉ አይቶ ሩሚን በጭካኔ ማጥቃት ይጀምራል። በቦታዋ እስክትሞት ድረስ ያለምንም ርኅራኄ ይመታታል። ሆኖም የአሩካ ጉዳት ቢኖርባትም በእግሯ መቆም ትችላለች። ፎቶ ከአይባ ቦርሳ ውስጥ ሲወድቅ የአባቷና እየተቃጠሉ ያሉ የቤተሰቦቿ ፎቶ ይታያሉ። አይባ ሲቃጠሉ ሲያያቸው ይህ ትዕይንት ለእሱ ልዩ እንደነበር በቅዝቃዜ ያምናል። በካሜራ ፎቶ ከማንሳት መቆጠብ እንዳልቻለ ይናገራል። በዚህ ጊዜ አሩካ እውነቱን ታውቃለች፣ አይባ የአእምሮ በሽተኛ እንደሆነ። ቢለዋውን አውጥታ አይባን ታጠቃዋለች። እሱ ግን ያመልጣታል። አይባን በጣም ይናደዳል፣ መምታት ይጀምራል። ከዚያም ፎቶ ያነሳል። እሷም ትሰቃያለች። አሁንም በህይወት ያለችው አሩካ መሬት ላይ ባለው ቁስሏ ቀስት ተኩሳ የአይባን አይን ቀጥታ ትመታዋለች። አይባ በዚያው ቅስፈት ይሞታል። ነገር ግን አሩካ በጣም ደክማለች፣ መኖርም አትችልም። አሩካ ከጥቂት ጊዜ በኋላ ትሞታለች። ከወራት በኋላ ከመደበኛው ትምህርት ቤት የምረቃ ባህል ይመጣል። ከከተማው ማንም አይገኝም ከአንዲት ሴት ልጅ በቀር። ይህች ሴት ልጅ ታይኮ ናት። ወደ ድሮ ክፍሏ ገብታ ከአሩካ ጋር በእውነት ደስተኛ የነበረችበትን ጊዜ ታስታውሳለች። በእነዚህ ትዝታዎች ታሪካችን ይጠናቀቃል። እንደወደዳችሁ ተስፋ አድርጋለሁ። ላይክ እና ሰብስክራይብ አድርጉ። በአዲስ ፊልም እንገናኝ።